ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይሄ የጄኤምኤም ቲቪ መረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የወንጌል አማኞች ታሪክ ለመመዝገብ የተጀመረው ፕሮጀክት ይፋ ተደረገ። የመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል 9ኛው ጠቅላላ የመሪዎች ጉባኤ ተካሄደ። ከውጪ የእንግሊዝ ቤተክርስቲያን ጠቅላይ ሲኖዶስ የሰዶም ጋብቻ አልፈጽምም አለች። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የወንጌል አማኞች ታሪክ ለመመዝገብ የተጀመረው ፕሮጀክት ይፋ ተደረገ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከዊክሊፍ ኢትዮጵያ ጋር በትብብር የሚከናወነውን የጋራ ታሪክ ጽሑፍና ህትመት ፕሮጀክት መጀመሩም ተገልጿል። የፕሮጀክቱ የማስጀመሪያ መርሃ ግብርም የካቲት 7 ቀን 2018 ዓ.ም በአዲስ አበባ በኃይሌ ግራንድ ሆቴል ተካሂዷል። በዝግጅቱ ላይ የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የካውንስሉ አባላት፣ የቤተ ክርስቲያን መሪዎችና የክብር እንግዶች ተገኝተዋል። በዕለቱም የካውንስሉ ፕሬዝዳንት ቄስ ደረጀ ጀንበሩ በመልእክታቸው ታሪኩ በጽሑፍ መቀመጡ ለትውልድ የሚተርፍ በረከት መሆኑን ገልጸዋል። ፕሮጀክቱ የኢትዮጵያ ወንጌላውያን አብያተ ክርስቲያናትን የጋራ ታሪክ ለማሰባሰብ ለመጻፍና ለህትመት ለማቅረብ የሚያግዝ ሲሆን ታሪክ መመዝገብ የማህበረሰብ ማንነትን ለማጎልበትና ለቀጣይ ትውልዶች ለማስተላለፍ ቁልፍ መሆኑ ተገልጿል። በመርሃ ግብሩ ወቅት የካውንስሉ ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ የወንጌላውያን ታሪክ በሰነድ መቀመጡ ለማህበረሰቡ ትልቅ ጠቀሜታ እንዳለው ገልጸው በዚህ ዘርፍ እየተከናወኑ ያሉ ስራዎችን በተመለከተም ማብራሪያ ሰጥተዋል። በዚህም የታሪክ ማዳበር ስራው ማንነትና ቀጣይነትን ለማጠናከር ስልታዊ ጥረት ሲሆን ቤተክርስቲያን መነሻዋ እንድታከብርና ለወደፊት አገልግሎት ጠንካራ መሰረት እንድትገነባ ያግዛልን ብለዋል። የፕሮጀክቱ ዝርዝር ጥናትና ምርምር፣ የሰነዶች ስብስብና የህትመት ስራን የሚያካትት ሲሆን የሰው ኃይል፣ የቁሳቁስና የፋይናንስ ድጋፍ እንደሚፈልግ ተገልጿል። ለዚህም አጋሮችና ደጋፊዎችን የሚጋብዝ መግለጫ፣ መጽሐፍ ወይም ቡክሌት መዘጋጀቱ ተጠቁሟል። በተጨማሪም ካውንስሉ ከዊክሊፍ ኢትዮጵያ ጋር በትብብር እየሰሩ እንደሚገኝ የጠቀሰ ሲሆን ይህ አጋርነት የወንጌላውያን ታሪክና ለሀገር እድገት ያበረከቱትን አስተዋጽኦ ለመመዝገብ እንደሚያግዝ ተገልጿል። በተመሳሳይ መረጃ የኢትዮጵያ ወንጌል አማኞች የጋራ ታሪክ ጽሑፍ ስራ መጀመርን በማስመልከት ጋዜጣዊ መግለጫ ተሰጠ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አጠቃላይ አባላት የወንጌላውያንን የጋራ ታሪክ ለመጻፍ የተጀመረውን ፕሮጀክት ይፋ አደረጉ። ፕሮጀክቱ መጀመሩን የካቲት 7 2018 ዓ.ም በአዲስ አበባ ኃይሌ ግራንድ ሆቴል በተሰጠው ጋዜጣዊ መግለጫም ለማወቅ ተችሏል። በመግለጫው እንደተገለጸው ፕሮጀክቱ በኢትዮጵያ ያሉ የወንጌል አማኞች ታሪክና ማህበራዊ አስተዋጽኦ በምርምርና በማስረጃ ተደግፎ እውቅና እንዲያገኝ ለማድረግ የታቀደ ነው። እንዲሁም ወንጌላውያን በኢትዮጵያ ሕገ መንግስት መሰረት የተሰጣቸውን ሕጋዊ እውቅና ተጠቅመው ስራቸውን በማከናወን ላይ እንዳሉ ተገልጿል። መግለጫው አክሎም የወንጌል አማኞች በተለይ በትምህርት፣ በጤና አገልግሎትና በልማት እንዲሁም በድርቅ ጊዜ በመድረስ ያበረከቱትን ማህበራዊ አገልግሎት አስታውሷል። እነዚህ አስተዋጽኦዎች በዝርዝር ጥናት ተመርምረውና በማስረጃ ተደግፈው ይዘጋጃሉ ተብሏል። የታሪክ ጥናቱ በታሪክና በማህበራዊ ሳይንስ ዘዴዎች እንዲሁም በስነ መለኮት ትርጉም ተደግፎ እንደሚካሄድ በመግለጫው ተገልጿል። የጥናቱ ውጤቶች መጀመሪያ በአማርኛና በእንግሊዝኛ እንዲታተሙ ከዚያም ወደ ሌሎች ቋንቋዎች እንዲተረጎሙ ታቅዷል። ባለሙያዎቹ እንደገለጹት የኢትዮጵያ ወንጌል አማኞች ታሪክ የሀገሪቱ ህዝቦች ታሪክ አካል ስለሆነ ለቀጣይ ትውልድ በሰነድ መመዝገብ አስፈላጊ መሆኑ ተጠቅሷል። የመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል 9ኛው ጠቅላላ የመሪዎች ጉባኤ ተካሄደ። የመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል 9ኛው ጠቅላላ የመሪዎች ጉባኤ ቅዳሜ የካቲት 7 ቀን 2018 ዓ.ም ቅዳሜ በክልሉ ቅጥር ግቢ ተካሂዷል። በጉባኤው መክፈቻ ወቅት የመሪዎች ጉባኤ ሰብሳቢ ደረሰ ታደሰ የእንኳን ደህና መጣችሁ መልእክት አስተላልፈዋል። በመቀጠል ከዋና ቢሮ የትምህርትና ስልጠና መምሪያ ዳይሬክተር መምህር ሰለሞን ግዛቸው ተስፋ ባለመቁረጥ ማገልገል በሚል ርዕስ የእግዚአብሔር ቃል መልእክት አቅርበዋል። የክልሉ ዋና ጸሐፊ መጋቢ ሻሾት ሁሉ የ6 ወር የስራ ክንውን ሪፖርት በዝርዝር ያቀረቡም ሲሆን በሪፖርቱ ውስጥ የእረኝነትና የትምህርት ስልጠና፣ የወንጌል ስርጭት፣ የልጆች እንዲሁም የእህቶች አገልግሎት፣ የወጣቶችና በልማት ዘርፎች የተከናወኑ ስራዎች በሰፊው ቀርበዋል። በተጨማሪም የኢቫንጀሊየም ሚሽን ኢትዮጵያ ጋር በትብብር የተከናወኑ መንፈሳዊ አገልግሎቶች ተገልጸው የወንጌል እንቅስቃሴን የደገፉ ግለሰቦችና አጥቢያዎች የምስጋና የምስክር ሰርተፊኬት ተሰጥቷቸዋል። በመጨረሻም በጉባኤው 4 አዳዲስ አጥቢያዎች ተመስርተው የክልሉ አጥቢያ ብዛት ከ70 ወደ 74 መድረሱ ተገልጿል። የተጠራ ህዝብ ዓለም አቀፍ ቤተክርስቲያን በቡታጅራ ከተማ ባካሄዱት የወንጌል ክሩሴድ ከ30 ሰዎች በላይ መዳናቸው ተነገረ። ታምራት ሞቲ ዝርዝሩን ያቀርብልናል።
በቡታጅራ ከተማ በቀድሞ መሰናዶ ትምህርት ቤት ሜዳ ላይ የተጠራ ህዝብ ዓለም አቀፍ ቤተክርስቲያን ከቡታጅራ አካባቢያ የሙሉ ወንጌል አጥቢያዎችና የወንጌል ስርጭት ህብረት ጋር በመተባበር ለ3 ቀናት ያካሄዱት የወንጌል ክሩሴድ በሺዎች የሚቆጠሩ ሰዎች ወንጌል የሰሙበት፣ ጌታ በእውነትና በመንፈስ የተመለከበት፣ ለብዙዎች መፈታትና መፈወስ ምክንያት የሆነበትና ከ30 ሰዎች በላይ ጌታን የግል አዳኝ አድርገው የተቀበሉበት የወንጌል ክሩሴድ ሆኖ ማለፉን ለማወቅ ችለናል። በኮንፈረንሱ የመጀመሪያ ቀንም የከተማዋ ነዋሪ ከቁጥር 1 ሙሉ ወንጌል ቤተክርስቲያን የወንጌል አባት የሆኑት ቀድሞ በወንጌል ምክንያት የነበረው ስደት ቀርቶ ዛሬ በአደባባይ በነጻነት እንድናመልክ ያደረገን ጌታ ይባረክ ሲሉ ደስታቸውን ገልጸዋል። የክሩሴዱ መዘጋጀት ዋነኛ ዓላማ ወንጌል በስልጣን እንዲሰበክ፣ ሰዎች እንዲድኑና ከስራት ነጻ እንዲወጡ መሆኑን የክሩሴዱ አዘጋጅ የሆነው ነቢይ ኢሳያስ ግርታ ገልጸዋል። በ3 ቀናት የወንጌል ክሩሴድ ላይም ወንጌል ሰባኪያንና ዘማሪያን ማገልገል የቻሉ ሲሆን ይህን መሰል የወንጌል ክሩሴድ በቀጣይም በተለያዩ የኢትዮጵያ ክልል ከተሞች በሰፋ መልኩ እንደሚካሄድና ጌታም ሊመጣ በደጅ ስለሆነ የምስራችን ወንጌል ለሕዝብ ሁሉ የማሰማት ተልኳቸውን እንደሚወጡ በመግለጽ በቡታጅራ ከተማ በተደረገው የወንጌል ዘመቻ ክሩሴድ ላይም በተለያየ መንገድ ያገለገሉትንና ያስተባበሩትን አካላት ነቢይ ኢሳያስ ግርታ ምስጋናውን አቅርበዋል። በሐዋሳ ሙሉ ወንጌል አማኞች ቤተክርስቲያን ለሙሉ ጊዜ አገልጋዮችና ለጽህፈት ቤት ሰራተኞች ግጭት የግል ንድፈ ሐሳብ በሚል ርዕስ ስልጠና ተሰጠ። ስልጠናው በማቴዎስ ምዕራፍ 5 ቁጥር 9 መሰረት ተዘጋጅቶ የግጭት ንድፈ ሐሳብ መጽሐፍ ቅዱሳዊ ስነ መለኮትና አፈታቱ በሚል ርዕስ በኢንጂነር ሙላቱ በጸጋው ተሰጥቷል። የግጭት አንድምታዎችና የአፈታት መንገዶችም ላይ ትኩረት ተደርጓል። የስልጠናው ዋና ዓላማ አገልጋዮችና ምዕመናን በግለሰብ በቤተሰብና በቤተክርስቲያን ደረጃ የሚፈጠሩ ግጭቶችን መፍታት እንዲችሉ ማብቃትና በቤተክርስቲያን ውስጥ አስታራቂ ግለሰቦችና ቡድኖች ማብዛት መሆኑ ተገልጿል። የመሪዎች ጉባኤ ሰብሳቢ መጋቢ ሰለሞን ጃቢር በክርስቲያናዊ ሕይወትና አገልግሎት ውስጥ ግጭቶች መፈጠራቸው አይቀሬ መሆኑን ገልጸው ግጭትን ሁልጊዜ ከኃጢአት ወይም ከጥላቻ ጋር መያያዝ ተገቢ እንዳልሆነ ጠቁመዋል። ግጭት በመጽሐፍ ቅዱሳዊ መርሆ ከተስተናገደ ጠቃሚ ውጤት ሊኖረው እንደሚችልም አስታውቀዋል። ተሳታፊዎች በበኩላቸው ስልጠናው ተፈጥሯዊ የሆነ ግጭትን በአግባቡ ማስተዳደርና መፍታት እንዳለበት እንዲሁም ግጭት በፍጥነት ካልተፈታ ወደ ጥላቻ ሊያድግ እንደሚችል ከስልጠናው መማራቸውን ገልጸዋል። መረጃው የቤተ ክርስቲያኗ ገጽ ነው። ውድ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አለፍኩኝ። የእንግሊዝ ቤተክርስቲያን ጠቅላይ ሲኖዶስ የሶዶም ጋብቻ አልፈጽምም አለች። ከዚህ ቀደም በቤተ ክርስቲያን ውስጥ የሶዶማውያን ጋብቻ ይፈጸም የነበረ ሲሆን ካሁን በኋላ ግን አይፈጸምም በማለት የቤተ ክርስቲያኗ ሲኖዶስ ወስኗል። ዘቴሌግራፍ እንዳስነበበው የቤተ ክርስቲያኗ ወግ አጥባቂና ለዘብተኞች ቡድኖች ከስምምነት መድረስ ባይችሉም ውሳኔው ግን በወግ አጥባቂዎቹ የበላይነት ተጠናቋል። ይሁን እንጂ ሰዓታትን ከፈጀ ውይይት በኋላ ሁለቱ አካላት መካከል ከስምምነት ተደርሷል። ለአሁን የሶዶማውያን ማጋባት ማቆም ላይ የተወሰነ ሲሆን ወደፊት የጾታዊ ግንኙነት ጉዳዮች ላይ ውይይት ይደረጋል ተብሏል። የሶዶማውያን ማጋባት ሂደቱ ለ9 ዓመታት ሲካሄድ ቆይቷል። ለሶዶማውያን ቤተ መቅደስ ውስጥ መጋባት የተከለከለ ቢሆንም በ2023 በጸደቀው ሕግ መሰረት በእሁድ ፕሮግራሞች ላይ እንዲባረኩ የሚፈቅድ ሕግ አሁንም አለ። ሕጉ በመንግስት ዘንድ የሶዶማዊ ጋብቻን የፈጸሙ ሰዎች በቤተ ክርስቲያን እንዲባረኩ የሚፈቅድ ነው። ይሁን እንጂ የቤተ ክርስቲያኗን ስነ መለኮታዊና ሕጋዊ ጉዳዮችንም ዳግም ማየትና መዳሰስ እንደሚገባ ተገልጿል። ከ2017 ዓ.ም ጀምሮ በእንግሊዝ ቤተ ክርስቲያን ውስጥ ሲካሄድ የነበረው የሶዶማውያን ማጋባት ፕሮግራም እስከ $2.2 ሚሊዮን የተመደበለት ሲሆን ሊቪንግ ኢን ላቭ ኤንድ ፌዝ ፕሮጀክት የሚል ስያሜ ተሰጥቶት ነበረ። በደቡብ የዓለም ክፍላት የሚገኙ የቤተ ክርስቲያኑ አካላት በዚህ ፕሮጀክት ባለመስማማታቸው ምክንያት ጸረ ሶዶም የሚል ስም ተሰጥቷቸው እንደነበረ ይታወሳል። መረጃው ዘ ክርስቲያን ኒውስ ነው። በመጨረሻም ፕሬዚዳንት ትራምፕ መላው አሜሪካውያንን ለታላቅ የጸሎት ጉባኤ ጠሩ። ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ሚያዝያ 17 ቀን 2026 በዋሽንግተን ዲሲ በሚገኘው ናሽናል ሞል ላይ ታላቅ አገራዊ የጸሎት ስብሰባ እንደሚካሄድ በይፋ አስታወቁ። ይህ መርሃ ግብር የአሜሪካን 250ኛ የነጻነት በዓል አከባበር አካል ሲሆን ከመላው አገሪቱ የሚመጡ አሜሪካውያን በጋራ በመጸለይ ምስጋና በማቅረብና ሀገሪቱ በእግዚአብሔር ጥላ ስር ያለች አንዲት ሀገር መሆኗን ዳግም እንዲያረጋግጡ ጥሪ ቀርቦላቸዋል። ብሔራዊ የጸሎት የምስጋናና የውዳሴ ኢዮቤልዩ ተብሎ የተሰየመው ይህ ታላቅ ስብሰባ የሀገሪቱን እምነትና ቅርስ ለማክበር እንዲሁም አንድነትን ለማጠናከር የታለመ ነው።
ትራምፕ ይህንን ዜና ያበሰሩት በብሔራዊ የጸሎት ቁርስ ወይም ናሽናል ፕሬየር ብሬክፋስት መርሃ ግብር ላይ ሲሆን በዚሁ ወቅት በትምህርት ሚኒስቴር በኩል በተማሪዎች ላይ የሚደርሱ የጸሎት ገደቦችን ለማንሳትና መብታቸውን ለማስከበር አዲስ መመሪያ እንደሚወጣ ገልጸዋል። ይህ እርምጃቸው የሕግ ተግዳሮቶች ሊገጥሙት እንደሚችሉ ቢገነዘቡም ሃይማኖታዊ ነጻነትን እንደሚደግፉና የአሜሪካን መንፈሳዊ መሰረት ለማደስ ቁርጠኛ መሆናቸውን በንግግራቸው አጽንኦት ሰጥተዋል። መረጃውን ከአዲስ አድማስ አገኘ ነው። ውድ ተመልካቾች የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የወንጌል አማኞች ታሪክ ለመመዝገብ የተጀመረው ፕሮጀክት ይፋ ተደረገ። የመሰረተ ክርስቶስ ቤተክርስቲያን ደቡብ አዳማ ክልል 9ኛው ጠቅላላ የመሪዎች ጉባኤ ተካሄደ። ከውጪ የእንግሊዝ ቤተክርስቲያን ጠቅላይ ሲኖዶስ የሰዶም ጋብቻ አልፈጽምም አለች። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃውን ያዘጋጀላችሁ ዳንኤል አንተነህ ነበር። ወደ እናንተ ያቀረብኩት እኔ ቤተልሔም ግርማ ነበርኩ። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።